እና አድናን ከዱባይ ነበር የደረሳቸው። ለሶስቱም $200 ዳ ደረሰኝ። ለሶስቱም ልካልኝ እዚህ ላይ ላሳይቻለሁ። ለባለቤቶቹም ሰጥቻለሁ። 3 ልጆችዋል 30,000 ፎሎ የገባች ጊዜ ማለት ነው። እሱ አሁን ደግሞ 50,000 ስትገባ በቃልሽ መሰረት እዚህ ቤት ነው የምትሰጪው። ጊቫዌውን 50,000 5 ፐርፊውም ጊቫዌይ ትሰጣችኋለች። ፐርፊውሙ የሚላክበት ሀገር ካልሆናችሁ ገንዘቡ ይሰጣችኋል። ፎሎ አድርጓት። በተረፈ ደግሞ ሳጂ አሁንም ማለት ናት የምትሉ ካላችሁ ማስረጃ አቅርቡ፣ በህግም ጠይቋት። የዛኔ የእውነት ታቀርቡ ማስረጃ፣ እኛም ከጎናችሁ እንቆባለን። ዝም ብሎ ግን በወሬ አይደለም። ማስረጃ ለጥፉልን እና እኛም ከጎናችሁ እንቁ። አሁን ደግሞ ወደ አክሽን ጊዜ አንዳንድ ጊዜ ወሬ ሲደጋገም ይሰለቻል። የሆነ ፍሌቨሩ ራሱ ያልቃልና ወደ አክሽን እንገባለን። እስከዛ ድረስ ግን ስለ ሽቷችን እያወራን ኢንስፓየር እንደራርጋለን። ባይ ዘ ወይ አንዳንዴ ስለ ሽቶ አወራለሁ፣ አንዳንድ ጊዜ ደግሞ ስለ ላይፍ እናወራለን። ህይወት በራሱ በጣም ውብ ነው። ህይወት ራሱ እኔ ብያችኋለሁ፣ በዚህ ዓለም ላይ ፍሪ የሚባል ነገር የለም። ምንም ፍሪ የሚባል ነገር የለም። ወይ ተከፍሎልናል ወይ እንከፍላለን እንጂ በዚህ ዓለም ላይ ነፃ የሚባል ነገር ምንም ነገር የለም። ህይወታችን ወይ ተከፍሎልናል ወይ እንከፍላለን። እና የተከፈለልን ምንድነው? የፋሚሊ ፍቅር እራሳችን የከፈልነው ያለፈው አለ። ለወደፊቱ ደግሞ የምንከፍለው ብዙ ነገር አለ። ኢቭን ለሰው ልጅ ጥሩ የሰራችሁት ራሱ የከፈላችሁት እዳ ነው። እና ህይወት በፓሽን ኑሩ። እኔ ብዙ ጊዜ የምላችሁ ምንድነው? ፓሽን ይኑራችሁ። ህይወት ራሱ ባይሰልፍ ሰው ቢርፉን ስታደርጉ፣ ስትሰሩ፣ ስትወዱ፣ በቃ ማንኛውም ነገር በፓሽን ሰው ወደ ራሱ ከሆነ የሚመለከተው እራሱን ከሆነ እኔ የሰው ጫጫታ ብዙም አይሰማውም፣ አይታየሽም ሰው ራሱ። እና በዚህ ምክንያት ነው ይህንን ያ ኦፍኮርስ ወደፊት እንላለን። እና ቴንኪው የሀቡዬ ስፔሻሊ የሀቡዬ ቤተሰብ ሆነ ሁሉም እዚህ ቦታ ላይ ያሉት እነ ቤታዮም መጥተው ሳፖርት ላደረጉኝ ለማንኛውም ሁሉም ሰው አመሰግናለሁ። እያንዳንዷ ታፕታፕ፣ እያንዳንዷ ኮመንት አፕሪሺየት ኤቭሪዴይ ላይ ግቢ። ኤቭሪዴይ በደንብ አካውንትሽ እንዲያድግ ኤቭሪዴይ እገባለሁ እኮ ሀብዬው እና ሀቢባ ግን ፍትሃዊ ያልነበረች ለምትሉ ማስረጃ ሳይ ከጎናችሁ ቆማለሁ። የሳጂን ሌብነት፣ የሳጂን ወንጀለኝነት ማስረጃ ስታመጡ ማስረጃውን በአይኔ አይቼ ከጎናችሁ ቆማለሁ። ያለ ማስረጃ ዝም ብዬ የሰው ስም ሲወነጀል ዝም ብዬ ያለ ማስረጃ እንትን አልልም። ፓስፖርቷን አይቼ ማህሌት አለመሆኗን ተናግሬያለሁ። አሁን እናንተም ማህሌት አለመሆኗን ደርሳችሁበታል። አሁን ማህሌት አይደለችም፣ ግን ደግሞ ሌላ ወንጀለኛ ናት አላችሁ። ወንጀሏን አሳዩ። ማስረጃ ከጎናችሁ ልቁ። ማስረጃ ያለ ማስረጃ እኔ ሰው አለ። እንዴት ነው? አይ እኔ የማይገባኝ አንድ ነገር አለ። ወንጀለኛ ሰው በሜዲያ ይመጣል። እንዴት ነው የሚያስቡት እነዚህ ሰዎች? ያ ቴልሜ ህግ የሚፈልጋት ከሆነ ራሷን ለማጋለጥ አትመጣም። ተደብቃ የምንኖር ከሆነ ተደብቃ ነው የምንኖረው። እኔ ግን የሚመስለኝ ይሄንን ነገር በማሟሟቅ መታወቅ የሚፈልጉ ሰዎች አሉ። አንቺ ማድረግ ያለብሽ አያገባችሁም ብለሽ ሁሉንም ዝጋቸው፣ አትመልሽላቸው። ለምን ትመልሻለሽ? ህግ ይዟል አይደለ? በቃ ህግ መመለሷ ማኮ እየጠቀማት ነው። ማኮ ቲክቶክ ላይ ከመጣች 3 ወር ሳይሆናት ትናንትና ላይቭ ላይ 6,000 ሰው ቁጭ ብሎ ላይቭ እየተከታተላት ነበረ። ፎሎ ባንዴ እያደገ ነው። ስለዚህ እያደገችበት ስለሆነ ስለዚህ ነው ባድ ፐብሊሲቲ የሚባል ነገር አለና ፌቨር ሳስበው ሳያውቀው እኔ ፐርፊውም ነው ሪቪው የማደርገው ብያለሁ። አም ፐርፊውም ኢንፍሉዌንሰር ሞርዛን ከ300 በላይ ፐርፊውሞች አሉኝ። በጣም ሌግጀሪ የሆነና ኒሽ እና ዲዛይነር ፐርፊውም እኔ ፐርፊውም ከ300 በላይ ማኛው ቤት እኮ እንደዛ ስትይ ሰምተን በቃ ኖርዌይ መጥተን እናያለን ብለን በቃ እዚህ መጥተህ አንተ ራስህ ለምሳሌ ለአንተ የምትቀባው ለቺክን ምናምን ፐርፊውሞችን ኦፍኮርስ ፐርፊውም ሰውን ኮኔክት ያደርጋል። ፐርፊውም የራሱ የሆነ በጣም ሴክስ አፒል ነው። ራሱን የቻለ እንትን አለው። በሪሌሽንሽፕ ላይ ሆነ በስራ ቤት ላይ ሆነ የሆነ ቦታ ላይ አሁን የፈለገውን ልብስ ለብሳችሁ መዓዛችሁ ባያምር ልብሳችሁ ራሱ ፌክ ነው ይመስለው። ጠረናችን በጣም ሊያምር ይገባል። ሽቶ ትሸጫለሽ? እንግዲህ ኖ አልሸጥም። ሪቪው ነው የማደርገው እኔ ሽቶ። ሁኔታሽ እንደዛ ነው የሚመስለው። ምሸጭ እንጂ ሪቪው ኖት ነው። አንድ ጊዜ በራሴ ሽቶ ፕሮዲስ አደርጋለሁ ብዬ አስባለሁ። ስማይ ድሪም እነ ኮንተንት ቢች ሽቶ ላይ በጣም ትልልቅ ዝናን ያተረፉ ሰዎችን ፓሽን ነው የሚገርም። እኔ አሁን ሰው በፊት የዛሬ 7-8 ዓመት ሰው ይገርመው ነበር። አንቺ ምንድን ነው ይህ ሽቶ? ግን አሁን ግን ልክ እንደ ግሎባል ሪቪው መጣ። እናንተ ልስቲክ ፖርሹር ኤሮፕ ላይም ሆነ አሜሪካ ላይ ሪቪው ላይፋቸው ራሱ በሪቪው የሚኖሩ ሰዎች አሉ። ሪቪው በማድረግ ብቻ
እንትን የሚሉ ሰዎች አሉ እና እስክድ ደስ ይላል። ዮናታን ደግሞ ማናት? ሌባን ይኸውልሽ ምን አሉ መሰለሽ? ዮናታን ናትም እየተባልሽ ነው። ዝም ባያቸው። ሌባን አናበረታታም ካላችሁ ደግሞ እሱን ሂዳችሁ እሱ ጋር ትሄዱና በማስረጃ ሄደ አውጣት፣ ሂደ እሷን አምጣት በሚለው ነው እንጂ ዝም ብለው አሁን ለምሳሌ አንድ ሰው እኔ እኮ ሲጀመር እኮ ሀቡዬ በነገራችን ላይ እኔ እኮ ነው የተጎዳው ታውቂያለሽ። ግን ሀቡ አሁን አንድ ሰው መጥቶ እገሌን ትመስያለሽ ብሎ ቢልሽ ምን ይሰማሻል? ያ መመሳሰልማ ኖርማል ነው። መማርና ያብስራ እንደዚህ ነሽ ብሎ ድምድም አድርጎ አንቺ ነሽ ሲልሽ ምን ትያለሽ? ለምሳሌ ሰው መጥቶ ነሽ ሲልብሽ ፕሩቭ ያለች ቦታ በሆን ቀጥታ ወደ ህግ ሄዳችሁ እኔ አልመላለስም። ሲጀመር ከሆንኩኝ ሄዱና ለህግ አመልክቱ ነው የምለው። እንደገና ደግሞ ፕሩፍ ስታደርጊ አይደለሽም ሲልሽ ፕሩቭ እያደረግሽ አይደለሽም ስትባይ ምን ትያለሽ? ስለዚህ የሆነ ሰው ያንን ነገር ፈልጉ ህግ ሄዱ ነው የምለው። ፕሩፍ እያደረግኩኝ አይደለሽም የሚሉ ከሆነ ሰው የሚፈልጉትን እንዲያገኙ ወደ ህግ እንዲሄዱ ነው የምጠቁማቸው። ህግ የማያውቁ ከሆነ እኔ በአንቺ ቦታ ገባሽ? ምንም ብታደርግናኛም በኋላ አስተላልፈናል፣ ጨርሰናል። ሀቡዬ እና ኔክስ ምንድን ነው እያወራሽ የነበርሽው? ሰው አለ የሚገባ ሰው ምንድን ነው? የሆነች ልጅ አፋልጉኝ ነበር። ያመጣችው ፎቶ ስለጠቆረ ዋርኒንግ ያሰጠኛል ምናምን እያልኳት ነበር። እና ምን መሰለሽ ውዴ፣ አሁንም እኮ ማስረጃ አቅርቡ ነው እያለን። ማስረጃ ካቀረቡ እኮ ህዝቡ ከጎናቸው ይቆማል። ችግር የለም ያቀርባሉ። እና ፓስፖርት አሳየሽ፣ የምትኖሪበትን ሀገር አሳየሽ፣ ጨረሽ። ከአንቺ ሳይድ አለቀ። ገባሽ? ስለዚህ ሳጂ ሌባ ናት የሚል አካል ወይም ከሌናት የሚል አካል ማስረጃ ያቅርብልንና የውልጅ ሀቡዬ ሲራቱ ኤሌኒ የምትባለው ራሱ ጎረቤቴ ናት። ባይደወይ እዚህ ያለች ኤሌኒ አስገብኝ የምትለው እሷ ራሱ ጻፍ ኤሌኒ። ኦኬ እሷ ራሱ በደንብ ኤልኤ አበባ ናት። ሀሎ ሀይ ሰላም፣ ደህና ዋላችሁ? ሰላም አበባ ደህና ነሽ ወይ? ደህና ናችሁ ወይ? እኔ የሚገርምሽ እኔ የመማር ማሂን ታውቂያታለሽ አይደል? የእሷ ዘመድ ነኝ። ከመማር ጋር እንግዲህ ቤተሰብ ነኝ። ለመማር ደውዬ ነግሬያታለሁ። ይችን ልጅ አውቃታለሁ፣ በደንብ ነው ማውቃት 17-18 ዓመት ነው ማውቃት። እንደውም ከባለቤቴ ጋር በደንብ ትግባቢያለሽ አይደል ሳጂዬ? አፍኮርስ የምታውቂው እንደውም ባለቤቴ ነው። መማር እንደዛ ስላት ወዲያውኑ ነው የከፈተችው። ቤቷን ከፍታ ተናገረች። እኔ በቃ አንቺ ካልሽኝ 100% አምናለሁ። ሀቢባን ንገሪያት አልኳት። ሀቢባ ኦልሬዲ ታውቃለች ሳጂ መሆኗን፣ ማህሌት የምትባለዋ ልጅ አለመሆኗን ታውቃለች። ግን እሷን ማመን አቃታቸው፣ እሷን መቀበል አልፈለጉም ማለች። ከኔ ጋር ብዙ ግንኙነት ስለሌላት ሳጂ አውቃታለሁ፣ ግን አይ ቲንክ ሊያምኑ ይችላሉ ብላ እኔን ስለምታምን እኔና እሷ ቤተሰብ ስለሆን ወታ ተናግራለች። ህዝቡ ምንድን ነው መቀበል አይፈልግም። እኔ 27 ዓመት ኖርዌይ ኖር ያለው ሳጂ 25 ዓመት ነው የኖርሽው። እኔ ደግሞ በቃ 17-18 ዓመት ጀምሮ አውቃታለሁ። የዛ ጀምሮ አውቃታለሁ። ቅርብ ጊዜ ደግሞ ነግሬሻለሁ አይደል? ጃንዋሪ ላይ የት ቦታ እንደነበረ እንደተገናኘ። እኔ የሚገርምሽ ስልኳ አልነበረኝም፣ ስልኬ አልነበራትም። ይህ ባለቤቴ ስልክሽ ሊኖረው ይችላል። ከዛ ከመቀበለው ሰው ተቀበልኩ አይደል ስልክሽንና በስልክ ሁለታችንም ወስሎ ነው ያለን። ብዙ አመት የኖርን ሰዎች ነን። ግን አዶኖ አሁን ራሱ የኖርዌይ ህዝብ ጨዋ ነው። ሀቢባዬ የኖርዌይ ህዝብ በጣም ጨዋ ነው። እንኳንስ እንደዚህ ደፍሮ ምናምን ቅድም እንደገለጸችልሽ ነው የምንበላውን ያውቃል። ጎረቤቶቻችን በትክክል እንዴት እንደምንኖር ኖርዌጃኖች ያውቃሉ። ጎረቤትሽ አንዱ አሮጊት በመስኮት ላይ ቆማ የሆነ ሌባ የሆነ ነገር ቢመጣ ፖሊስ አይደለም የሚመጣው፣ ያች አሮጊቷ ደውላ አስይዛሻለች። በቃ ህዝቡ ራሱ ፖሊስ ነው። እኛም ቢሆን እንደዛ ነን አይደል? እኔ ሳጂ እንደዚህ አይነት ምናምን ብትሆን እኛ ራሳችን ነበር አጋልጠን የምንሰጣት የነበረ።
ቀላል ነው እንደ መብረቁ ምናምን ምንድን ነው የሚሉት? ኖርዌይ ቋንቋ ምንድን ነው? እዚህ ጋር የሆነ የኖርዌጃን ቋንቋ ታውራ ይሉሻል። ያ እኔ እና እሷ ማውራት እንችላለን በኖርዌጃንኛ ከፈለጋችሁ። ይሄ እኮ አይደለም ኖርዌጃንኛ እኮ አውርታለች። ግን አንደርስታንድ ታደርጋላችሁ? ኖርዌጃን ትናገር የምትሉት እናውራላችሁ እንደ የሆነ ነገር ባልሽ ቁጥር ያን ነገር ሲጠይቁ ስትመልሽላቸው የጊቭ ደም ፓወር ነው። ስለዚህ አሁን በቃ ጨርሰናል እንጂ ሞር አሁን እነሱ ኖርዌጃን መሆኑ ምን ማረጋገጫ አለን ሁሉ ሊሉሽ ይችላሉ። እኔ ደግሞ ኖርዌጃን ብታወሪም ደግሞ የሰው ሜንታሊቲ እኔ መጀመሪያ በየዋህነት ነበር እሺ መጣሁት ፕሩቭ ላድርግላቸውና ግን እየገባኝ መጣ። ፕሩቭ ባረግሽላቸው ቁጥር አንፕሩቭ ያደርጉታል በሌላ ነገር። ለምሳሌ እዚህ ወጥተሽ አሳይኝ ይሉሻል። ወጥተሽ ስታሳያቸው ተመልሰሽ ሄድሽ ይሉሻል። ፓስሽን ይላሉ። ፓስ ስታሳያቸው ፌክ ነው ይሉሻል። እና ማለቂያውን እኔ እናንቻው ኖሽ ብናወራ መሆኑን በምን እናውቃለን ይሉሻል ቁጭ ብለው። ስለዚህ እነሱ ያሉሽን ባረግሽላቸው ቁጥር ይጎነ ሉዝ ዩር ማይንድ። ደግሞ ኖርዌጃንኛ የምትናገረው ኖርዌጃንኛ በእውነት ኢቨን ይሄን ያህል ዓመት ተቀምጠን እንኳን ፐርፌክት ኖርዌጃንኛ በኖርዌጃንኛ ተምረን በኖርዌጃንኛ እየሰራ ምናምን ኖርዌጃንኛ እንደዚህ ምርሽ የምትናገሪው ቋንቋም አይደለም። ግን ዛሬ ሄለን ሲኮሎግ ራሷ ኧረ ከኔ የበለጠ ኖርዌጃንኛ ትናገራለች። እንደውም በጣም ስትመሰክርልሽ ነበር ዛሬ። ቅድም ቁጭ እየሰማኋት ነበር። በጣም ጥሩ ነው ስትናገር የነበረው። ስለዚህ ሰው ማመን አይፈልግም። ምክንያቱም ማውራት ይፈልጋል፣ ቴማ ይፈልጋል፣ ገብቶሻል፣ ኢሹ ይፈልጋል። ካልሆነ እንዴት ሞቅ ይላል? እስኪ ኖርዌጃንኛ አውሩ። ሳጂ ቲክቶክ ላይ ስትመጣ ፐርፊውም ሪቪው ልታደረግ ነው የመጣችው። ልትሸጥ አይደለም። ልትሸጥ ቢሆን ከስተመር እንዳታጣ ይባላል። ራሷን ፕሩቭ ማድረግ ያለባት። እኔ በእሷ ቦታ በሆን እንደሷ ሀብታም በሆን ኖርዌያዊ ሆኜ ኖርዌይ ላይ እየኖርኩ ቲክቶክ ላይ መጥቼ ኢትዮጵያውያን እከሌ ነሽ ቢሉኝ ሶሪ፣ እኔ ምንም አይነት እንቅስቃሴም ለማሳመን ምንም ነገር አላረግም። እሷ ብዙ አድርጋለች። እንደውም እኔ ብሆን ነው የምልሽ ምንም እከሌ ነሽ ካላችሁ በምኖርበት ሀገር ሕግ ጠይቁኝ ብዬ ይዘጋለሁ። አንድ ቃል ተናግሬ ደግሞ በመሰለሽ ምንም ብዙ ለማስረዳት ሞከረች። አይዶን ነው ዋይ ለምን መሰለሽ ያስረዳውታ ብዬ ሰው መጥቶ መኒፑሌት ያደርግሻል። እሺ ቢያንስ እነዛ የተበሉ ሰዎች 57 ምናምን ሲሉሽ እንደ ሶሳይቲ ይይዝሻል። እኔ ግን ምንድነው አንደርስታንድ ያደረኩት በቃ ኢትዮጵያዊ መሆንሽ ብቻ ወደኋላ የሚጎትትሽ ነገር አለ። ከዛች አገር ስለመጣሽ ብቻ ኢቨን አሸንፈሽ ሂደሽ ሌላ ቦታ እኔ አሁን ከኢትዮጵያ ጋር ምንም ኮኔክሽን እንኳን የለኝም እንኳን ብትይ ከዛ አገር መፈጠርሽ ብቻ አሁን ይሄ እዚህ ሀገር ያሉ ሰዎች ስነግራቸው በጣም የሚደንቁት እና አብራራሽ እንዲያውም እንደ ዊክ ፐርሰን እንደ ደካማ ሰው አድርገው ነው የሚነግሩሽ። አሁን እንዲያደርጉ ስትያቸው ያምሻል እንዴት ትባያለሽ። ግን የኛ አገር ካልቸር የኛ አገር ሶሳይቲው ራሱ ከዛ በመምጣትሽ ራሱ የምትጎጁ ጉዳት አለ። ከዛ ስለመጣሽ ብቻ እንደዚህ አይነት ላይ አሁን እዚህ ሀገር ላይ ፐርፊውም ሪቪው የሚያደርጉት ሰዎች የሚጠይቃቸው ይሄ ስለ ፐርሰናል ላይፋቸው ቢፈልጉ 20 ያሉ 80 ያሉ ቢፈልጉ 10 ማንም ስለ ፐርፊውም ነው የምጠይቃቸው። ኮንተንታቸውን ጽፈዋል። የኛ አገር ሰው ግን ዛሬ ያመጣል ነገ እንዲህ ይልሻል። ለምን በቃ ይሄ የአይኪ የኛ የኢንቴሊጀንት እንትናችን ዝቅተኝነት ነው። የሚስበን ሌላ ነገር ነው። ወይም ደግሞ አፕሪሼት አናደርግም። አንዳንድ ጊዜ እኮ ባይኖርሽን ወይ ኢንስፓየር ትሆኛለሽ ወይ ትኖርበታለሽ፣ ከሁለት አንዱ እና ሰው የሆነ ችግር አለኛል። አሁን ይሄ የዛ ጥቃት ነው ለእኔ ከዛ ሀገር ስለተወለድኩ ከዛ ስለመጣው እንጂ እኔ እኮ ላይፌ በላይ የኖርኩት እዚህ ሀገር ነው፣ እዚህ ባለሁበት ሀገር ነው። እኔ እዛ ጋር ምንም ኮኔክሽንም የለኝም እውነት ለመናገር ብዙ ነገር ግን ከዛ ስለመጣሽ ብቻ የሚጎትትሽ አሁን ሌኔ አስቢያት እኔ አይደለችም እያለች በየሄደችበት ስታብራራ አንቺ ውሸታም የሌባ አይጥ ምስክር ድንቢጥ እንደዚህ ምን ነበር የሚሉኝ? ምን ነበር አይጥ ምስክር ድንቢጥ እዚህ ራሱ አይጥ ምስክር ድንቢጥ ቆያረ ይሆናል ናይ ምን ነበረ ምስክር አሽቃባጭ ይሄ ምንድነው የእኛ ሶሳይቲ። እኔ ግን ምን እንደሆነ ታውቂያለሽ ብዙ ነገር መጠራጠር ጀምርኩ። የሰማናቸው ታሪኮች ማለት ዝም ብሎ ነው ማለት ነው። ይሄ ብዙ ነገር ኮሽን ታደርጊያለሽ። ግን አንዳንድ ጊዜ ደግሞ ኔቸርሽ ከሆነ ጊቫፕ ለማድረግ የተፈጥሮ ከሆነ ስትሮንግነት ኔቸር ስለሆነ ራሴ ቢውልድ ያደረኩ ሰው የተሰራው የተቀረጽኩ ሰው ስለሆንኩኝ በቃ አንደርስታንድ አድርገዋለሁ የሰውን ኮምፕሌክስ፣ የሰውን ኢንተርፍሪቲ፣ የሰውን ናርሲሲስት የሆነ አስተሳሰብ ሊጎትትሽ መፈለጉ የሆነ ልራመድ ስትይ ከስር ሂዶ የሆነ ነገር
ስታገኝ ራሱ ኮምፕሌክስ አለኝ ሀገር ላይ በጣም ኃይለኛ የሆነ በቃ እና ሀሽ የሆነ ሜንታሊቲ ለኮመንት ራሱ እኮ የሚጽፉት ነገር ያ ሰው ቢያነበው ምን ያህል ይጎዳል ብሎ አለማሰብ፣ ሰውን መስበር ይሰብሩሽና ከዛ ያነሱሻል። አሁን መጥተሽ እኮ ሰበረ እኔ አሁን መጥቼ እንዴት ትለኛላችሁ ብዬ ባለቅስ በስመ አብ የሚያባብለኝ ሰው ብዛቱ እንደዛ ናቸው። ይሰብሩሽና ከዛ ያነሱሽና ከዛ ላይፍሽን በእጃቸው ማስገባት ይፈልጋሉ። ስ የኛ ኮሚኒቲ እንደዛ ነው። ይሄ ግን ይኸውልሽ ግን ፎሮ ኢንክሉዴረ ማለት ፎሮ ሰተ ፑንክቱ ምን ማድረግ አለ ታውቃላችሁ? ቀሳጅ የምትባል ኖርዌጂያን አለች። ፎቶግራፏ አላችሁ፣ ቪዲዮ አላችሁ። ኖርዌይ ኤምባሲ ባላችሁበት አለ ውሰዱና እቺ ልጅ 57 ሚሊዮን ወስዳብናለች፣ ስለዚህ አጣሩልን ብላችሁ ስጡ። በጣም በቃ ይኸው ነገርኳችሁ። ኖርዌጃን አለች፣ ኖርዌጃን ነች። ኖርዌጃን መሆኗን እንግዲህ ላንቺ ፋስልካለች አይደለ ሀቢ? በቃ አንድ ኖርዌጃን አለች፣ ሌባ ያዙልን ብላችሁ በቃ ለኖርዌጃን ኤምባሲ መስጠት ባላችሁበት ሜል መላክ ለኖርዌጃን ፖሊቲ ለኖርዌጃን ፖሊስ መላክ ኖርዌጃን ሆነች ኢትዮጵያዊ እንደዚህ ብላችሁ ከሳሷን ትልብቃላችሁ። እኔ ሌባ ብትሆን እንደዚህ የማውቀው እንደዚህ በሆን አደርጋለሁ። በቃ ይሄ ነው በቃ የሚጠቃለለው በእንደዚህ ነው። ግን ያን አይደለም የምታደርጉት እኮ በቃ በህግ ብሎ ጉዳዩን መዝጋት እኮ ነው። በህግ አለቀ። ህግ ጋር ሂዱ ብሎ ጉዳዩን መዝጋት ነው እንጂ እውነት አንድ ሰው አንድ ወንጀለኛን ካገኘ ቀጥታ ወደ ህግ ነው ማመልከት ያለበት። እቺ ሴት ወንጀለኛ ከሆነች ማስረጃ አቅርቡልን፣ ከጎናችሁ ልንቆም ዝግጁ ነን። እኔ በበኩሌ ማስረጃ ካየው ከጎናችሁ ልንቆም ዝግጁ ነኝ። በወሬ እማምን ሰው አይደለሁም፣ በማስረጃ እማምን ሰው ነኝ። ማስረጃ ለጥፉልን። እቺ ሴት ወንጀለኛ መሆኗን የሚያረጋግጥ ማህሌት ናት አላችሁ። ማህሌት አለመሆኗን ስታረጋግጡ ደግሞ ማህሌት አይደለችም፣ ግን ማህሌት ባትሆንም ወንጀለኛ ናት አላችሁ። ሰው ወንጀለኝነቷን የሰራችሁ ወንጀል ማስረጃ ለጥፉልንና ሙሉ ህዝቡ ከእናንተ ጋር ይቁም። በተረፈ እኔ ሀቢባ በወሬ ማመን ሰው አይደለሁም። ማስረጃ አቅርቡ፣ ከጎናችሁ ቆማለሁ። ማስረጃ እስካልተቀመጠ ድረስ ዝም ብሎ ወሬ፣ ፎቶ፣ ስም 4 ፓስፖርት ያለት ካላችሁ 4ቱንም መለጠፍ ባይናችን እኛ አንቺ የእውነት ያለ ሀገር። ምክንያቱም አንቺ ምንም የምታመጪው የለም በእኛ ውጭ። እኛ አሁን ለምሳሌ የሆነ ነገር ባርግ ምንም የምታመጪው የለም። ፎቶ ትለጥፊያለሽ ምናምን ምንም ህግ ባለንበት ሀገር ግን እንድታስታውሱ ደግሞ ያን ስትከሱ እርግጠኛ ሆናችሁ መሆን አለባችሁ። ካልሆነ ደግሞ በስም ማጥፋት ደግሞ እሷ ልትከሳችሁ ትችላለች። ዘገየች ወይ አንቲና ለምን ገብቶሻል? ይሄ ሌላ ሀገር ያለው ሰው ለመክሰስ ከባድ ነው። አውሮፓ ያለ ሰው በዩኤን በምትኖርበት ሀገር ዩኤን ቀጥታ ሄዳ ይሄ ሰው ፐርሰናሊቲን እንዲያደረገ ነው፣ ፐርሰናል ኢንፎርሜሽንን እያወጣ ነው እንደዚህ ብላ ማመልከት ትችላለች። አትሊስት ከቲክቶክ ለቲክቶክም መጻፍ ትችላለች። ቲክቶክ ነገር ነው። ልኬልሽ ነበር ቮይስ መሰለኝ አይደል ነው du har sendt til meg om en det har vi snakket på telefonen, ስለዚህ በቃ እንደዛ ማድረግ ቲክቶክ መጻፍ አይደለም። ቲክቶክ ተራ ነገር ነው። ቲክቶክ ዛሬ ሲዘጋ ዛሬ ይከፈታል። አንድ ሰው መብቱ ሲጠቃ ስሙ ሲጠፋ፣ አንድ ንጹህ ሰው ስሙ ሲጠፋ ቀጥታ ወደ ህግ አካል ይሄድና የዛን ሰው ቲክቶክ አካውንት ይሰጣል። ፐርሰናል ኢንፎርሜሽንን እያወጣብኝ ነው የሚኖረው ሰውየው በዩኤን የተጠለለ ሰው ነው። የምትኖሪበት ሀገር ዩኤን ቀጥታ ሄደሽ ታመለክቻለሽ። ከዛ የሚመጣውን በተግባር ማየት ትችላለሽ። ቀጥታ በህግ እኔ የተግባር ሰው ስለሆንኩ ነው የምልሽ። ንጹህ ሰው ስም እዚህ ሲጠፋ ዝም ብሎ አይቀመጥም። አቢ አንድ ቀን እንዳደረኩ ታውቂያለሽ? የሆነ አንድ ቪዲዮ የሰራሁት ቪዲዮ ስለ ሳይኮፓት ፐርሰናል ስላላቸው ባህሪ ብዬ የሰራሁትን የሚገርምሽ እንደውም አንዳንድ ስለ የሀሰተኛ ነቢያቶችን ምሳሌ አድርጌ ተናግሬ ስለነበር ብዙ አላቆየሁትም፣ አወረድኩት። ያንን ቪዲዮ ግን አውርደው የቤታን ፎቶ ለጣጥፈው ምናምን ነገር
ለቀቁባት። ልክ እኔ ቤታ እንደተናገርኩ ምንም በቃ የተናገርኩት ፐርሰናሊቲ ራሱ የሌላትን በቃ ቤታን የማይወድ ሰው ማለት ነው። ከዛ ግን አዘጋሁት። ይህን ቪዲዮ እኔ ነኝ አካውንት ማዘጋት እኮ እንትን አይደለም። እኛ እኔ እያወራ ያለሁት ስለ ህግ ነው። ዛሬ ቲክቶክ አካውንት ሊዘጋበት ዛሬ ሌላ መክፈት ይችላል። እኔ 7 ተከፍቶብኝ 7 ተዘግቶብኝ ይሄንን አካውንት 8ኛዬ ነው። 10 ወሩ ነው 8ኛዬ ነው። አካውንት ይዘጋል ይከፍታል። አንድ ንጹህ ሰው ስሙን ሲያጠፋ ዝም ብሎ አይቀመጥም። ቀጥታ የህግ አካል ጋር ሄዶ ስክሪን ሪከርዶችን የተለያዩ ቪዲዮዎችን አቅርቦ ይኸው ከሌ በዚህ ሀገር የሚኖር ይኸው እንደዚህ ስሜን እያጠፋ ነው፣ እንደዚህ እያደረገ ነው፣ ፐርሰናል ኢንፎርሜሽኖችን አውጥቶ እየፖሰተ ነው ብሎ ለህግ ማመልከት አለበት። ዝም ማለት የለበትም። ያኔ ንጽህናሽን ህዝቡ ማምኖ ሙሉ ህዝቡ ከጎንሽ ይቆማል። ለህግ ማመልከት አለብሽ። ለህግ ተመልክቷል፣ ግን ህግ ራሱ የሆነ ፕሮሰስ እኮ አለው። ሀቡዬ ማለት በአንድ ጊዜ መጥቶ ኢንፎርም የሚያደርጉት ነገር የለም። አመልክቻለሁ፣ ግን የራሳቸው የሆነ ፕሮሰስ የሚሄዱበት አይዲድ ሰዎች እኛ ጋር በጣም ፀሐዩ ደስ ይላል። ፀሐይ ሲመጣ ደግሞ ብርቃችን ነው። እኔ ወጣ ነው የምናደርጋቸው ነገሮች ስላለ ከፋሚሊ ጋር ማማ ባባይ እንደገናኝ በጣም አመሰግናለሁ። ሰላም ሁሉ ተባረኩ ባይ አሜን። ስንት ሰዓት ሆነ? 8 ሰዓት ሆነ። 1 ሰዓት አለን አስተማሪ ታሪክ ለመስማት። ፎሎ አድርጓቸው። ስምረት ቢዩቲ፣ አብርሃም በካታር እና ማኩፋኖን ፎሎ አድርጓቸው። እነሱን ፎሎ ስታደርጉ እህታችን ገኒን ሰፖርት እያደረጋችሁ ነው። እህታችን ገኒ ችግር ላይ ያለች የምትረዳ እህታችን ናት። እናቷ ሞታባት ከሳውዲ አረቢያ በቀደም ራሷን ልታጠፋ ስትል ራሷን ከማጥፋት አድነናት ሀገር ቤት ያስገባናት እህታችን ናት። ያለችው ወንድም ካለድ ፋውንዴሽን ነው። ለእሷ በአንድ ፎሎ 1 ብር ያስቡላታል። በኩፋኖ አብርሃም በካታርና ስምረት ቢዩቲ ስምረት ቢዩቲ እና አብርሃም በካታር የሰጧት 8 ቀን ነው። 2 ቀን ብቻ ነው የቀረባት። 2 ቀን ብቻ ነው የቀረው። የጂ 2 ቀን ሰታልቅ በደንብ ፎሎ አድርጓቸውና ደህና ብር ይስጧት። መኩፋኖ 15 ቀን የሰጣት። አሁን ስንት ቀን ይቀረዋል? ላይክ ወደ 9 ቀን ነው 10 ቀን 9 ቀን ይቀራል። 6 ቀኑ ነው 9 ቀን ይቀራል። መኩፋኖ 15 ቀን ሰጥቷታል። አብርሃም በካታርና ስምረት ቢዩቲ 8 ቀን ሰጥተዋታል። የቀራት 2 ቀን ነው። ዛሬ 11 ነው። በ13 ያልቃል እና ፕሊዝ ሳያልቅ ፎሎ አድርጓቸው እና እህታችንን እናግዝ። እሺ ሀቡ ሽቶ ሻት ካልሆነች ምን ተጠቅማ ነው ሽቶ ጊቫው የሚሰጠው? በጣም ጥሩ ጥያቄ ነው ሀቢባ ሙሼ። ፎሎ ነው የምትፈልገው፣ እውቅና ነው የምትፈልገው። ሴትዮዋ ሀብታም ናት። ገንዘብ አይደለም ችግሯ፣ እውቅና ነው ችግሯ። እውቅና ስለሆነ የምትፈልገው ፎሎ አካውንቷን ማሳደግ ስለሆነ የምትፈልገው አካውንት መግዛት አትፈልግም እንጂ በሚሊዮን ፎሎ ያለው አካውንት መግዛት ትችላለች። አካውንት መግዛት ስለማትፈልግ በራሷ ስለሆነ መታወቅ የምትፈልገው ሽቶ ሪቪው ታደርጋለች። ወደፊት ደግሞ በራሷ ስም ብራንድ ክሬት ልታደርግ ነው ሽቶ። እንደዛ ነው ያለችው። ፎሎ አድርጓት። ሽቶ ጊቫዌይ ትስጣችሁ። በተረፈ ወንጀለኛ ናት የሚል አካል ካለ ማስረጃ ያቅርብና ከጎኑ ንቁ። ሲምፕሊ ማስረጃ አቅርቡ፣ ከጎናቸው ንቁ። ያለ ማስረጃ እኔ ከብት አይደለሁም ዝም ብዬ የምንነዳው። በተረፈ አንዳንድ ኮመንቶች ስትኮመቱ ውላችሁ የምታድሩ እኔ ሀቢባ ላይ ምንም አይነት ለውጥ አታመጡ። ለምደነዋል። ኖርማል ነው። ሄዱበት። ማስረጃ ሳይ የዛኔ ሀሳብ ይቀየራል። ላይ ለማስረጃ ሶሪ። እሺ ፎሎ አድርጓቸው። ስምረት ቢዩቲ፣ አብርሃም በካታርና ሙፋን እና አስተማሪ ታሪክ ያለው የለም። ጌም ልጫወት እስቲ ጋላሪ ሙሉልኝ ውዶቼ። ግቢ ምክርሽን ነው የምፈልገው። እሺ ንግስት፣ ቅድም ቃል ገብቼልሽ ነበር እኮ አስገባሻለሁ ብዬ ነው ዛም። እሺ ግብዋሽ አስገባሻለሁ ብያት ነበር ቅድም። ና ግቢ ገበሬ በረከት ገበሬዋም እንደ የተጋለጠችው አልዘረፍኩም ስትል ነበር እኮ። እንደ በረከት ገበሬዋ አጋልጧትና ስትጋለጥ የዛኔ ማስረጃ በስናይ እንነሳባታለን። ያለ ማስረጃ ሶሪ መጸጸት አልፈልግም። በኋላ ነጽ ሆና ብትገኝ እሺ። ማሪ ኢንቫይት አደረኩሽ እኮ ንግስት። ማሂ አስገቢ የምትይውን ፈልገሽ ነው። ጻፊ ፍላጎትሽን
ትክሰስና እኔም ብያታለሁ ክሰሽ። እሺ ሰላም ሰላም ነው። እንዴት ዋላችሁ? ይመስገን ፈጣሪ። አንቺ እንዴት ነሽ? ድምፄን ይሰማል? ይሰማል። እኔ ማር ትሰሚያለሽ? ንግስት ሀሎ፣ ምንድን ነው ፕሮፋይሏ? እንድታማክሪኝ ወያ እሺ ንገሪኝ፣ ምንድን ነው ችግርሽ? ወይ ሀብዬ እንድታማክሪኝ የሰማንሽ ነው የሚወድ ረዳታችሁ እፈልጋለሁ በምክር። እሺ አልኩኝ እኮ ማሬ ለሶስተኛ ጊዜ። እሺ ንገሪኝ፣ ምንድን ነው ችግርሽ? ልቀጥል? ወይ ሌላ ቀን ትመጫለሽ ኔትወርክ ሲኖርሽ? የኔ ኬዝ እንኳን ሌላ ቀን ላስገባሽ ኔትወርክ ሲኖርሽ? አሁን መጥቻለሁ። ሌላ ቀን ኔትወርክ ሲኖርሽ ላስገባሽ? አይ አሁን እንድታማክሪኝ ነው የፈለኩት። በጣም ጨንቆኛል ሀቡ። እሺ እናቴ፣ እሺ ከእንትን እኮ ስለሌለሽ ነው ኔትወርክ። እሺ አሁን እንኳን የኔ ኬዝ ከባድ ነው ለአንቺ። አንቺ ትፈቸዋለሽ ብዬ አይደለም፣ ግን ምክርሽን እፈልጋለሁ እንጂ ድሮ ብዙ ኬዞች ፈተሻል እና እኔ ደግሞ አገዝ ነው የፈለግኩት። ምንድነው ታሪኬ ልናገርና ከዛ እንድታግዥኝ መጀመሪያ ታሪኬ ልናገር። እሺ እና እኔ ታናሽ ወንድሜ ነበረኝ፣ ከኔ ሶስተኛ ታናሽ ነው። እና የኔ ጎረቤት ሁለት ደላሎች አሉ ማለት ነው። አመጡት ማለት ነው። አምጥቶ ሱዲ፣ እኔም ሱዲ ነው። ወንድምሽን ደላሎች ወደ ሳውዲ አመጡት? ጎረቤቴ ናቸው። ተነስተዋል። ከሰማሁ በኋላ በጣም ለምኛቸዋለሁ። እውነት በወላጆቻቸውን የኔ ወንድም አለ ታላቅ ወንድሜ አዲስ አበባን በሁሉም ለምኛቸዋለሁ መልሱት ብዬ ማለት ነው። መንገዱም ጥሩ ስላልሆነ በጣም ለምኛቸዋለሁ። አባቴ እስከ ቤታቸው ሄደው ለወላጆቻቸው ለምነዋል። ለመነ ማለት ነው አባቴ ልጄን መልሱልኝ ብሎ። እኔም አንዱ እዚህ ነው ያለው፣ ራጎ ይባላል። ራጎ ነው ያለው አንዱ ደግሞ ከኢትዮጵያ ያመጣው ነው ማለት ነው። ግን ሁሉ ታወቃቸዋለሁ። እና ካመጡት በኋላ ባህር ከቸገረ በኋላ ብር ሸውሪ አሉኝ ማለት ነው። 3600 ሪያል ሸውሪ። እኔ ደግሞ አማራጭ ስለሌለን ሸወርኩ ማለት ነው። መሸወር ምንድን ነው ማሪ? ምንድን ነው በአማርኛ? አሳልፊ ያለ። አዎ ላኪ ያሉኝ ያሉኝና ላክላቸው። ወንድሜ ገና 16 አመት ነው። ገና የሚመጣ ሐምሌ 16 አመት ነው። ገና ትንሽ ነው። እና ከመጣ በኋላ ፋርሻ ይባላል። ፋርሻ ከደረሰ በኋላ ወንድምሽን ውሰጅ ያለኝ ማለት ነው። እዛ ነው ያጣለው። ፋርሻ ከደረሰ በኋላ ዘረጎ የተባለ ፋርሻ ወንድምሽን ውሰጅ ያለኝና እኔ ደግሞ ሰው አፋላልኝ ምናምን ራቅ ያለ ቤተሰብ ነበረኝ እዛና እባክህን የሚተባበረኝ ሰው እስከሚረጋጋ ቦታው እዛ አስቀምጥልኝ አልኩት።
እሱ ደግሞ አይ እኔ እንኳን ሴቶች አልመራም፣ ግን የሆነ ልጅ አለ ልጠይቅልሽ ምናምን አለኝና እስከምረጋጋ ብርም እልካለሁ፣ ችግር የለውም የምግብ ይሁን ልብሱ የሚቀይርበት። ከዛ ደግሞ የመሪዎቹ ማለት ነው የመሪዎቹ ብር ትልኪያለሽ አለኝ። እሺ ብዬ ተስማምቼ እዛ አስገባው ማለት ነው። ግን ቦታው እርጋታ ስላልነበረው በዛ ሰዓት እንዲያልፍ አልፈለኩም። ቦታው እንዲቆይ እስከምረጋጋ ነው የፈለጉት። እሱ ደግሞ አነሳዋለሁ ሳይለኝ ምንም ሳይለኝ ይሄ የተቀበለ ሰውዬ ማለት ነው ከየሆኑ ልጆች 2 ልጆች ላከው ማለት ነው። ሲሊካው ልጁ ተመታና መርከዝ ነው የመጣው። ይሄ የስዑዲ መርከዝ አለው አይደለ? ግማሹ መንገድ ላይ ሲደርሱ 2 ልጆች ተመቱ ማለት ነው። 2 ልጆች 2 ወንዶች፣ ሴቶች ብዙ ነው የነበሩ። 80 ሴቶች ነው ምናምን ነበሩ አለ ይሄ እና 2ቱ እኔ እንጃ መጀመሪያ መንግዱ ብሎት ነው እኔ እንዴት 2 እንደተመቱ አላውቅም። ግን 2 ወንዶች ብቻ ነው የተመቱት። እነሱ ሳይሞቱ ምናምን እዛ ትታቸው ሴቶቹ ይዘው ተመለሰ ማለት ነው። እና እግዚአብሔር ሲረዳኝ ወንድሜን ሳይሞት እዛ 2ቱ አደሩና ሌሊት ነው የተመቱትና 2ቱ አደሩ። አንዱ የኔ ወንድም ነው፣ አንዱ ደግሞ የአማራ ተወላጅ ነው ማለት ነው። 2 የተመቱ ልጆች ማለት ነው። ይሄ የአማራ ተወላጅ ያልኩሽ ልጅ ሲነጋ እግሩ ብቻ ነው የተመታው። እግሩ ብቻ ነው የተመታውና ከዛ እሱ ራሱ ወንድሜን ሳየው ማለት ነው አየው እሱ ማለት ነው። ጠዋት ሲሆን ወንድሜን አየውና የሚነሳ መስሎት ይሄ ራሱ ላይና እግሩ ላይ ነው የተመታው አለ። ልብሱ ሁሉ ነግሮኛል ማለት ነው። ልብሱ ሁሉ በፎቶ እኔ ላይ ያለ ልብሱ በደንብ ነው ያስተዋለው እና አየሁት አለ ማለት ነው። ሲያየው መነሳት አይችልም። ራሱም ተመተዋል፣ እግሩም ተመተዋል። መነሳት አይችልም፣ ግን ሳይሞት ነው ያደረው። ሳይሞት ነው ትቶት የሄደ። እሱ ምን ያርግ ተመቶ ነው እና እሱ የት ነው የተመለሰው? ወደ ኋላ ተመለሰ። ቀስ እያለ ተመለሰ ማለት ነው። ካደረ በኋላ ጠዋት እና ከተመለስ በኋላ ነገራቸው ለእነሱ። እነሱ ሲጀመር ትቶት ነው የሄዱት፣ ትታቸው ነው የሄዱት 2ቱ እዛ ከተሞቱ በኋላ እነሱ ሴቶቹ ይዘው ወደ ኋላ ተመልሶት ነው የሄደው አይደለም። ይሄ ከሱ ጋር የተመታ ልጅ ግን ከተመለሰ በኋላ ነገራቸው ማለት ነው። አይ የተመታ ልጅ አለ፣ የሚያስወጣው ሰው ካለው አስወጡት አላቸው። እና እነሱ ደግሞ ዝም አሉ ማለት ነው። ይሄ የተመታ ልጅ የተመለሰ ራሱ ወስዶት በቃ ለሱ ተቀብሎ ምናምን ዝም አሉ። አልነገሩንም ምንም አላሉ። ይሄ 3 ቀን ከሆነ 17 ነው የተመታው። በ17 ተመታው። በ19 በጣም ትንሽ ወንድም ያለ ከኔ 2ኛ ትንሽ አለ እዚህ የመጣ 1 ዓመት የሆነው ማለት ነው። ለሱ ደውሎ ወንድምህን ተመታዋል ምታርግ አርግ አሉት ማለት ነው። በጆሮው ላይ ማለት ነው ደውሎ ይሄ የተቀበለኝ ልጅ ማለት ነው ወንድምህን ተመታዋል ምታርግ አርግ አለው። እና እሱ ደግሞ አልነገሩንም። እስከ 1 ወር ሙሉ አልነገሩንም። ምንድነው በራሳቸው እየሞከሩ ነበረ። በደላላችሁ ሂድና አውጡ፣ የፈለጋችሁ ብር እንክፈልና ይሄ ቦታ እናንተ ነው የምታውቁት፣ አስወጡት ወይም አስወጡት ወይ ደግሞ በቃ የሆነ ማስረጃ ስጡን እያሉ 1 ወር ሙሉ አልነገሩም። እዚህም የአክስቴ ልጅ አለው። 2ቱም እየሞከሩ ነበረ። ለእኛ ምን ብሎ ሲንገሩን መስረጃ ያለ ምን የለ። ልጅ ደግሞ ሞት አይደለም የጣሉት ማለት ነው፣ ፍቶት የሄዱት እና እግዚአብሔር ሊረዳን ሲፈልግ አንዱ ስላተረፈው ነው። እንደውም እንዴት እንደሆነ እሱ ብቻ ነው ያየው። እና ይሄ
አክስቴ ልጅ ያልኩሽን ልጁ ይሄ ያየው ልጅ ጠየቀው፣ አናገረው ምናምን። ሲያናግረው እንዴት ነው እናንተ ብቻ ነው ወይ ይዛ የቀራችሁ? አዎ ሁለታችሁ፣ አዎ ሁለታችን ትቶት ነው የተመለሱት እነሱ። እና እንዴት ነው በቃ እንደዚህ አልቻለም፣ እሱ አልቻለም። እኔ አብረን እንዲሄድ ሳየው መሄድ አልቻለም፣ መቅናትም አልቻለም። ግን እዛ ትቼዋለሁ፣ ግን አልሞተም። እንደዛ ብሎ ነው የተውኩት አለ ማለት ነው እሱ። እና አብዬ ይሄ የተመታ ልጅ ደግሞ ቤተሰቦቹ ወደ ኢትዮጵያ እየመለሱት ነው። አሁንም በባህር ገና አልገባም እስካሁን። እኔም ማግኘት ፈልጌ ነበረ። እኛ የሰማነው አሁን 2 ሳምንትም አልሞላንም እኛ ከተነገርን። ግን በቃ የልጁ ምንም ማስረጃም የለም እስካሁን። ብዙ ሰው አነጋግረናል ምናምን ከየመኖች ጋር እነሱ እምቢ ሲሉና እነዚህ የመሮች ልጆች ከየመኖች ጋር ተስማምተን በብር ምናምን። ግን በቃ ይሄ መሪ የነበረ ልጁ ምንድን ነው የሚላቸው? ቦታው አይገባም፣ መሄድ ስለማይፈልግ ከእነሱ ጋር ቦታው በቃ አስቸጋሪ ነው ምናምን ይላቸዋል። የመኖች ደግሞ እነሱ ሰምቶ ብር ከተስማሙ